በዚህ ሳምንት ከደሴ ወደ አዲስ አበባ በማቅናት ላይ ሳለች ሀርጎ ተብሎ በሚጠራው አካባቢ ተገልብጦ ሕይወታቸውን ካጡ ተጓዦች መካከል አንዷ የሆነችው ወጣት የሕይወት ታሪክ እጅጉን አሳዛኝ መሆኑና እንደምን ያለ መገጣጠም ነው የገጠማት በሚል ማህበራዊ ሚዲያ ላይ በብዙ መልኩ መነጋገሪያ ሆናለች። በሌላ መልኩ የፊንቴክ ኢንቨስትመንትን ሽፋን በማድረግ በተፈጸመ መጠነ ሰፊ የማጭበርበር ወንጀል የተጠረጠሩ ታዋቂ አርቲስቶችና የቲክቶክ አንቂዎች ዛሬ ሰኔ 11 ቀን 2018 ዓ.ም በፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ ችሎት ፊት መቅረባቸው ታውቋል። ይህንንም አብራችሁን ከቆያችሁ የምንነግራችሁ ዜና ነው። በወንዝ ዳር ተጥላ ከአውሬ አፍ የተረፈችው ታዳጊ ነገር እጅጉን አጃይብ አሰኝቷል። በማህበረሰቡ ዘንድም ከልጅቷ ጋር ተያይዞ ከፍተኛ መነጋገሪያ ርዕሰ ጉዳዮች እየተነሱ ይገኛሉ። እነዚህንም አብራችሁን ከቆያችሁ የምትሰሙት ዜና ይሆናል። በሌላ መልኩ የአሜሪካ መንግስት በትግራይ አክራሪ ሲል በፈረጃቸው አመራሮች ላይ የቪዛ እገዳ መጣሉም ተነገረ። የተወደዳችሁ የአዲስ ጊዜ ሚዲያ ቤተሰቦች እስከ ዜናዎቻችን ፍጻሜ ድረስ አብራችሁን ቆዩና መረጃዎቻችንን ተከታተሉልን። በቆይታቸውም ለቻናላችን አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድታደርጉንና እለት እለት የምናቀርባቸው የሀገር ውስጥ ትኩስ መረጃዎች እንዲደርሷችሁ እንድታደርጉ የደውል ምልክቱንም እንድትጫኑ አሳሰብን። አብራችሁን ቆዩ። ወንዝ ዳር ተጥላ ከአውሬ አፍ የተረፈችው ታዳጊ ነገር እጅጉን አነጋጋሪ ሆነ። በደቡብ ኢትዮጵያ በጂንካ ከተማ ሻለቃ ተብሎ በሚጠራው ወንዝ አጠገብ ተጥላ የተገኘችው ሕፃን ልጅ አሳዛኝ ዜና በአሁኑ ወቅት በነዋሪዎችና በማህበራዊ ሚዲያ ተጠቃሚዎች ዘንድ ከፍተኛ ድንጋጤንና ቁጭትን ከመፍጠሩም በላይ የመትረፏ ነገር ግን አጃይብ ነው እያሰኘ ይገኛል። በምስሉ ላይ በግልጽ እንደሚታየው ይህች ንጹህ ሕፃን ነጭ ቀሚስ እንደለበሰች በወንዙ ዳርቻ በሚገኝ ቁጥቋጦና ቅጠላቅጠል መካከል ተጥላ የተገኘች ሲሆን ክስተቱ በማህበረሰቡ ውስጥ ያሉ አንዳንድ ግለሰቦችን የሞራል ውድቀትና የርህራሄ መጥፋት በግልጽ የሚያሳይ አሳዛኝ ሁኔታ ስለመሆኑ እየተናገሩ ይገኛሉ። ፍጹም መከላከያ የሌላትን እንደዚች ያለች ታዳጊ ሕፃንን እንዲህ ባለ አደገኛ ቦታ ላይ ጥሎ መኮብለል እጅግ የሚያስቆጭና ሰብአዊነት የጎደለው ድርጊት ነው ሲሉ ብዙዎች እየተቆጡ ይገኛሉ። የአካባቢው ነዋሪዎች ሕፃኗን ካገኟት በኋላ ፈጣን ርብርብ በማድረግ ለአካባቢው ከተማ ፖሊስ በሰላም ያስረከቧት ሲሆን በአሁኑ ወቅት ሕፃኗ ደህንነቷ ተጠብቆ አስፈላጊው እንክብካቤ እየተደረገላት እንደሚገኝም ተገልጿል። ይህ አይነቱ አረመኔያዊ ድርጊት በምን አይነት ከባድ ማህበራዊ ወይም ደግሞ ኢኮኖሚያዊ ጫና ምክንያት ሊፈጠር እንደሚችል ለማመን የሚያስቸግር ቢሆንም ድርጊቱን የፈጸሙ አካላት ግን በሕግ ፊት ለማቅረብ ፖሊስ ጥብቅ ምርመራን እንደሚጀምርም ይጠበቃል። ይችን አቅመቢስ ሕፃንና ለምን ማድረግ እንዳለባት የማታውቋን ይችን ልጅ ላተረፏት ቀን ዜጎች ምስጋናችን የላቀ ነው ሲሉ የአካባቢው ነዋሪዎች እያመሰገኗቸውም ይገኛሉ። ወደፊትም እንዲህ አይነት ክስተቶች እንዳይደገሙ ማህበራዊ የደህንነት መረቦችን ማጠናከር፣ ለአደጋ የተጋለጡ ህጻናትን ጨምሮ መደገፍ እጅግ አስፈላጊ ነው። ወደፊትም እንዲህ አይነት ክስተቶች እንዳይደገሙ ማህበራዊ የደህንነት መረቦችን ማጠናከር፣ ለአደጋ የተጋለጡ እናቶችን መደገፍ እጅግ አስፈላጊ ነው እየተባለም ይገኛል። በሌላ መልኩ በዚህ ሳምንት ከተከሰተውና ወደ 31 አካባቢ የሚሆኑ ሰዎች ህይወታቸውን ካጡበት የመኪና አደጋ ጋር ተያይዞ የተከሰተውና እየተነገረ ያለው ታሪክ እጅግ ልብ እየሰበረ ይገኛል። እዚህ ምስሉ ላይ የምትመለከቷት ታዳጊ ለቤተሰቦቿ ሸክማቸውን ለማቅለል በማሰብ ወደ አረብ ሀገር ሄዳ በቤት ሰራተኝነት ለመቀጠር ብታልምም እቅዷ ግን ሳይሳካ ቀርቶ ከመንገድ ቀርታለች። ልጅት በዚህ ሳምንት በደሴ አዲስ አበባ ሀርጎ ላይ የ31 ሰዎች ህይወትን የቀጠፈው የአስከፊ ትራፊክ አደጋ መላውን ሀገር በሀዘን ማቁሰሉ ይታወቃል። ታዲያም ይቺ ወጣት ልጅ ለቤተሰቦቿ የተሻለ ህይወትን ለመፍጠር የኑሮ ሸክማቸውንም ለማቅለል በማሰብ አዲስ አበባ ፓስፖርቷን አውጥታ የሚያስፈልጋትን ነገር ሁሉ ከጨራረሰች በኋላ ቤተሰቦቿን ሄዳ በመሰናበት ወደ አረብ ሀገር ሄዳ በቤት ሰራተኝነት ለመቀጠር ቪዛዋንና የጉዞ ትኬቶቿን በሙሉ ቆርጣ መጨረሷንና ለስንብት መምጣቷን ተናግራ ከስንብት በኋላ ወደ አዲስ አበባ ጉዞ ታደርጋለች። ለወላጅ እናትና አባቷ የመጨረሻ ስንብት አድርጋ የተሻለ ነገን አልማ ወደ አዲስ አበባ በመጓዝ ላይ ሳለች ነበር በዚህ አስከፊ አደጋ ህይወቷ
ሊቀጠፍ የቻለው። በማህበራዊ ሚዲያ ላይ የቅርብ ወዳጆቿ እንደሚናገሩት ከሆነ ነገ ባህር ማዶ ያቀደች ነፍስ ዛሬ ሀገር ላይ ቀረች በማለት በከባድ ሀዘን ውስጥ ሆነው የተሰማቸውን የልብ ስብራት እያጋሩ ይገኛሉ። ልጄ ሄዳ ህይወቷን ትቀይርልኛለች ብሎ ተስፋ አድርገው ለሚጠብቋት አባትና እናቷ የሚሆን የጽናት ቃል ማግኘት እጅግ ከባድ እንደሆነና ቤተሰቦቿ እንዲህ በቀላሉ ሊነገር የማይችል ሀዘን ውስጥ ስለመሆናቸውም ወዳጆቿ እየገለጹ ይገኛሉ። ለዚች ወጣት ታዳጊና በአደጋው ህይወታቸውን ላጡ ወገኖቻችን በሙሉ አዲስ ጊዜ ሚዲያ ፈጣሪ ነፍሳቸውን በሰላም እንዲያቆይ ቤተሰቦቻቸውንም እንዲያጽናና ይመኛል። በሌላ መልኩ የፊንቴክ ኢንቨስትመንትን ሽፋን በማድረግ በተፈጸመ መጠነ ሰፊ ማጭበርበር ወንጀል የተጠረጠሩ ታዋቂ አርቲስቶችና የቲክቶክ አንቂዎች ዛሬ ሰኔ 11 ቀን 2018 ዓ.ም በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ፊት መቅረባቸው ታውቋል። በእስር ላይ የሚገኘውን አምስተኛ ተከሳሽ መንሱር ጀማልን ጨምሮ በዋስትና መብት በውጭ ሆነው ጉዳያቸውን የሚከታተሉት ቀሪዎቹ ተጠርጣሪዎች በዛሬው ዕለት ፍርድ ቤት ቀርበው በጠበቆቻቸው አማካኝነት የክስ መቃወሚያ አቅርበዋል። የአንደኛ ተከሳሽ ጠበቆች የ5 ገጽ እንዲሁም ደግሞ የሌሎች ተከሳሾች ጠበቆች እያንዳንዳቸው ባለ 6 ገጽ የክስ መቃወሚያ ለችሎቱ ያስገቡ ቢሆንም የቀረበለትን ሰፊ የክስ መቃወሚያ በዛሬው ዕለት ተመልክቶ ምላሽ መስጠት እንደማይችል አቃቤ ሕግ ለችሎቱ አስታውቋል። ፍርድ ቤቱም የአቃቤ ሕግን ጥያቄ በመቀበል የቀረቡትን የክስ መቃወሚያዎች መርምሮ ምላሽ ለመስጠት ለሐምሌ 8 ቀን 2018 ዓ.ም ተለዋጭ ቀጠሮ ሰጥቷል። ወደ ሌላኛው መረጃችን ስንሻገር የአሜሪካ መንግስት በትግራይ አክራሪ ሲል በፈረጃቸው አመራሮችና ቤተሰቦቻቸው ላይ የቪዛ እገዳ መጣሉ ተነግሯል። የአሜሪካ መንግስት በትግራይ ህዝባዊ ወያኔ ሓርነት ትግራይ ወይም ደግሞ ህወሓት ውስጥ ባሉና አክራሪ ሲል በፈረጃቸው አመራሮች እንዲሁም በቅርብ የቤተሰብ አባሎቻቸው ላይ የቪዛ እገዳ ገደብ መጣሉን የሀገሪቱ የውጭ ጉዳይ ሚኒስትር አስታውቋል። ዩናይትድ ስቴትስ ይህንን ውሳኔ ያሳለፈችው በህወሓት አክራሪ ኃይሎችና በኢትዮጵያ መንግስት መካከል እየተባባሰ የመጣውን ውጥረት በሰሜን ኢትዮጵያ ዳግም ጦርነት እንዳይቀሰቀስና የቀጠናውን ሰላም አደጋ ላይ እንዳይጥል ካላት ከፍተኛ ስጋት በመነሳት መሆኑንም ገልጿል። የሚኒስትሩ ቃል አቀባይ በሰጡት መግለጫ በዚህ ዓመት መጀመሪያ ላይ በትግራይ የጸጥታ ኃይሎችና በኢትዮጵያ መከላከያ ሰራዊት መካከል የተከሰተው ቀጥተኛ ግጭት የፕሪቶሪያውን የሰላም ስምምነት ከተፈረመ ወዲህ የመጀመሪያው ነው። ይህ ግጭት የ600 ሺህ ሰዎችን ህይወት የቀጠፈውንና ክልሉን ለከፋ ረሃብ ዳርጎ የነበረውንና ከ2013 እስከ 2015 የነበረውን የሰሜን ኢትዮጵያ ጦርነት ትውስታ የቀሰቀሰ በመሆኑ በአሁኑ ወቅት በመቶ ሺዎች የሚቆጠሩ ንጹሐን ዜጎች ዳግም ወደ ጦርነት እንዳይገቡ በመስጋት ከቀያቸው እየተፈናቀሉ እንደሚገኙም ተጠቅሷል። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሮቢዮ በሀገሪቱ የኢሚግሬሽንና ዜግነት ህግ አንቀጽ 212 ህዝባር ኤ ህዝባር 3 ህዝባር ሲ በተሰጣቸው ስልጣን መሰረት የቪዛ እገዳውን የጣሉ ሲሆን እርምጃው ያነጣጠረው በትግራይ ክልል ያለውን ቀውስ በሰላማዊ መንገድ ለመፍታት የሚደረገውን ጥረት በሚያደናቅፉ ተጠያቂ በሆኑ ወይንም ደግሞ በቀጥታም ይሁን በተዘዋዋሪ በድርጊቱ በተሳተፉ የህወሓት አመራሮች ላይ መሆኑም ተጠቅሷል። የዩናይትድ ስቴትስ መንግስት በሰላምና በክብር መኖር ከሚፈልገው የትግራይ ህዝብና ከጠቅላላው የኢትዮጵያ ህዝብ ጎን መቆሙን ይቀጥላል ያሉት ቃል አቀባዩ በቀጠናው ሰላምና መረጋጋት አደጋ ላይ የሚጥሉ የህወሓት ባለስልጣናትንና ሌሎች ግለሰቦችን ተጠያቂ ለማድረግ አሜሪካ በእጇ ያሉትን ዲፕሎማሲያዊ መሳሪያዎች ሁሉ እንደምትጠቀምም አስታውቀዋል። የምንወዳቸውና የምናከብራቸው የአዲስ ጊዜ ሚዲያ ቤተሰቦች ለሰዓቱ የነበሩን አጫጭር መረጃዎች እነዚህን ይመስሉ ነበር። አብራችሁን ስለቆያቸው እጅግ በጣም ከልብ አድርገን እናመሰግናለን። ለቻናላችን አሁንም አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድታደርጉን ከወዲሁ በትህትና ጠየቅን።